ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላትን ቃላት ምስረታ የሚል ነው። አማርኛ ፊደላትን ቃላት ምስረታ እንግዲህ አማርኛ ፊደላትን ቃላት ስንመሰርት ሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። በደንብ አድርጋችሁ እናንተ ተከታተሉ ያላችሁ እኔ አነብላችኋለሁ። እንግዲህ አማርኛ ፊደላት ማለት ከፊደላት ውስጥ የሚያጣምረን የምንጽፋቸው ማለት ነው። እንግዲህ ቃላቶችን በአንድ ላይ አገጣጥመን መጻፍ በደንብ አድርጋችሁ እናንተ ተከታተሉ ማለት ነው። እንግዲህ እዚህ ጋር የምታዩት ሐሰት እንግዲህ ሀ ማለት የመጀመሪያ ፊደል ናት የአማርኛ፣ ሰ ደግሞ የመጀመሪያ ናት፣ ተ ደግሞ የተቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ሐሰት የሚል ቃል እንመሰርትበታለን ማለት ነው። እቺ ወደ ቀጣይ ስንሄድ ሰረቀ እንግዲህ ሰ ማለት የመጀመሪያ የአማርኛ ፊደል ማለት ናት። ረ ደግሞ የመጀመሪያ ናት፣ ቀ የመጀመሪያ ናት ማለት ነው። እነዚህ ፊደላት የአማርኛ ፊደሎች የመጀመሪያ ፊደሎች ናቸው ማለት ነው። ሰረቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገና ይላል ባንድለስ ገና እንግዲህ ገ ማለት የመጀመሪያ ፊደል ናት እና ደግሞ የነ ቤተሰቡና አራተኛ የምናገኛት ናት ማለት ነው። ገና የሚል ቃል እንመሰርትበታለን ማለት ነው። እቺ ወደ ቀጣይ ስንሄድ የት ይላል እንግዲህ ባንድለስ ነው። የ ማለት የመጀመሪያ ፊደል ናት፣ ተ ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። የት የሚል ቃል እንመሰርትበታለን ማለት ነው። ኦኬ እዚህ ጋር እንደገና ወደ ቀጣይ ስንሄድ ፖሊስ ይላል ባንድለስ ነው። ፖሊስ እንግዲህ ፖ ማለት የቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ይሄ ደግሞ የለቤተሰብ ሶስተኛ የምናገኛት ናት ማለት ደግሞ የሰቤተሰብ ስድስተኛ። ፖሊስ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ወጭ ላምባንለስ ነው። ወጭ እንግዲህ ወ ማለት የመጀመሪያ ፊደል ናት፣ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ወጭ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመን እንግዲህ ዘመን ማለት የመጀመሪያ የአማርኛ ፊደል ናት፣ የመጀመሪያ ናት፣ ደግሞ የነ ቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል እንመሰርትበታለን ማለት ነው። ኦኬ በሬ ለእንግዲህ በማለት የመጀመሪያ ፊደል ናት፣ ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በሬ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ደረጀ እንግዲህ ደ ማለት የመጀመሪያ ፊደል ናት፣ ረ ማለት የመጀመሪያ ነች፣ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ደረጀ የሚል ቃል እንመሰርትበታለን ማለት ነው። ቀጣዩ ደግሞ ዮሐንስ እንግዲህ የማለት የቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ሀ ደግሞ የመጀመሪያ ፊደል ናት፣ እኔ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት፣ ስ ደግሞ የሰቤተሰብ ስድስተኛ ማለት ነው። ዮሐንስ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ገጠር ይላል ባንድለስ ገጠር እንግዲህ ማለት የመጀመሪያ ፊደል ናት ብያችኋለሁ፣ ጠ የመጀመሪያ ናት፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ገጠር የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘፈን ይላል ባንድለስ ዘፈን ዘ ማለት የመጀመሪያ ፊደል ናት፣ ፈ ማለት የመጀመሪያ ናት፣ ን ማለት ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ዘፈን የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ ገበያ ይላል ባንድለስ ገበያ እንግዲህ ማለት የመጀመሪያ ፊደል ናት ብያችኋለሁ፣ በመጀመሪያ ናት፣ ይሄ ደግሞ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ገበያ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሞዴል ማለት የቤተሰቡና ሰባተኛ የምናገኛት ናት ማለት ነው። ዲ ማለት ደግሞ የቤተሰብ አምስተኛ፣ ል ማለት የቤተሰብ ስድስተኛ። ሞዴል የሚል ቃል
እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ቀበረ 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 እንግዲህ ቀ ማለት እነዚህ ፊደላት ሁሉም እነዚህ ፊደላት የመጀመሪያ ፊደላት ናቸው ማለት ነው። ቀ የመጀመሪያ በየመጀመሪያ ረ የመጀመሪያ ቀበረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጣና ጣና ጣ ማለት የመጀመሪያ ፊደል የተ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ና ማለት የነ ቤተሰብ አራተኛ የምናገኛቸው ፊደላት ናቸው እነዚህ ማለት ነው። ጣና የሚል ቃል ይሰጠናል ማለት ነው። ኦኬ ዶክተር ይላል ባንደሰኝ ዶክተር እንግዲህ ማለት የደ ቤተሰብ ሆና የደ ቤተሰብ ሰባተኛ ማለት ነው። ከደሞ የከቤተሰብ ስድስተኛ ተደሞ የተቤተሰብ መጀመሪያ ናት ማለት ነው። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ባንድ ላይ ስናነበው ዶክተር የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣዩ ህፃናት ይላል እንግዲህ እንደምታዩት ህፃናት እንግዲህ ማለት የሀ ቤተሰብ ሆና ስድስተኛ የምናገኛት ናት ብያችኋለሁ። ደግሞ የጸ ቤተሰብ ስድስተኛ የምናገኛት ናት። ደግሞ የነ ቤተሰብ አራተኛ የምናገኛት ደግሞ የተ ቤተሰብ ስድስተኛ ማለት ነው። ህፃናት የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ ቀለሜ ይላል አንድ ላይ ቀለም እንግዲህ ቀ ማለት የመጀመሪያ ፊደል ናት ብያችኋለሁ። ለመጀመሪያ ናት። ሜ ደግሞ የመቤተሰብ አምስተኛ የምናገኛት ናት ማለት ነው። ቀለም የሚል ቃል እንመሰርትበታለን ማለት ነው። እዚህ ወደ ቀጣይ ስንሄድ መሪ ይላል ባንድ ላይ መሪ እንግዲህ የመጀመሪያ ፊደል ናት ብያችኋለሁ። ሪ ደግሞ የረ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። መሪ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጦርነት ይላል ባንድ ላይ ስናነበው ጦርነት እንግዲህ ጦ ማለት የጠ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ረ የመጀመሪያ ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጦርነት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ከሰረ እንግዲህ ከማለት የመጀመሪያ ፊደልና ሰ ማለት የመጀመሪያ ማለት የመጀመሪያ ፊደሎች ናቸው። እነዚህ እንደምታያቸው ከሰረ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ዘመረ እንግዲህ ዘ ማለት የመጀመሪያ ፊደላ የመጀመሪያ ዘመረ የሚል ቃል እንመሰርትባቸዋለን ማለት ነው። ወደ ቀጣይ ስንሄድ ገቢ ይላል ባንድ ላይ ስናነበው ገቢ እንግዲህ ማለት የመጀመሪያ ፊደል ናት ብያችኋለሁ። ይህ ደግሞ በቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ገቢ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጠባይ እንግዲህ ጠ ማለት የመጀመሪያ ፊደል ናት ብያችኋለሁ። ባ ደግሞ በቤተሰብ አራተኛ የምናገኛት ናት ማለት ነው። ይሄ ደግሞ የቤተሰብ ሶስተኛ የምናገኛት ናት ማለት ነው። ጠባይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አሰረ እንግዲህ አ ማለት የመጀመሪያ ፊደል ናት ብያችኋለሁ። ሰ የመጀመሪያ ረ የመጀመሪያ አሰረ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሸለመ እንግዲህ ሸ ማለት የመጀመሪያ ፊደል ናት ብያችኋለሁ። የመጀመሪያ ሸለመ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወደ መጨረሻው ጸጋ ይላል እንግዲህ እንደምታዩት ጸጋ ማለት ጸ የመጀመሪያ ናት። ገ ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ጸጋ የሚል ቃል ይሰጠናል ማለት ነው። እንግዲህ እንደምታዩት የአማርኛ ፊደላትን ቃላት ምስረታ የሚል ቪዲዮ ነበር አዘጋጅቼላችሁ የመጣው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።